አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚች ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነፆር ሦስቱ ልጆች ሐናንያን፣ አዛርያን እና ሚሳኤልን ከእሳት ምድጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመራቸውን ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መትቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጠዋት ጤዛ አድርጎታልና። በዚያንም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላት ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህ በኋላ የጌታ እግዚአብሔር ስራዎች ሁሉ ያመሰግኑታል፣ እርሱ ለዘላለም ምስጉን ልዑል ነው እያሉ 33 ጊዜ አመሰግኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤልን በዓሉን መታሰቢያ እናደርግ ዘንድ ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የከበረ አባት የወልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱም ስም አመተ ማርያም ነው። እነርሱም በዘመን የከበሩ ደጎች ናቸው። በአክሱም ምድር ወለዱት። በአደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱም በሞተ ጊዜ ወደ ደብረ በንኮል ገዳም ወደ አባ አድሃኒ ሄዶ የምንኩስና ልብስን ለብሶ በጾምና በጸሎት የተጋደለ ፈጽሞ ከሻገተ ጎመን በቀር የበላም የሚጠጣም ውሃ ነው። እህል በመፍጨትና ውሃ በመቅዳት ስራ መነኮሳቱን የሌላቸው ነበረ። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ምን ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈራ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃው መልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበር። ጸሎትንም አድርጎ ወደ ውሃ ገባ። ውሃውም ዋጠውና ወደታች አወረደው። በእግዚአብሔር ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈራ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላው እሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስረውን ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊት መዝሙር 5 ጊዜ ያደርሳል። ቁጥር በሌለው ግርፋትም ጀርባውን ይገርፍ ነበር። አንበሶችም በባቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ በእሾህና በአሜኬላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎውም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲትም ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህ በፊት አልተያዩም ነበር። የእግዚአብሔርንም ገናንነት ይጨዋወቱ አሉ። በራት ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህ በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸው ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ፣ እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምንም ውዳሴዋን ሲያነብ 1 ክንድ ከምድር ወደ ላይ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁና ንጹሕ ዕጣን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምንም ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ወደ ባቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣
እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ የአባ ነድራ ከደብረ እሷን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የቅዱሳን ኤጲስቆጶሳት ቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይኸውም የሆነው ከሃዲው ዳኪዎስ በነገሰ በመጀመሪያ ዓመት በሮሜ ሊቀ ጳጳሳት በቆርኔሌዎስ ሹመት ዘመን፣ በእስክንድርያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንድዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ በናጥስ ነው። አባት ቆርኔሌዎስም ስለዚህ አንድ ጊዜ ዳግመኛ ሶስተኛም ጊዜ ገሰጸው፣ መከራውም ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትንና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር በናጥስ ቀሲስን ተከራከሩት። ቀሲስ በናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስ አንድ ከሆኑ በኋላ አይቻልም መልካሙንም የእግዚአብሔርን ቃልና በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔር ልጅ ሊሰቅሏቸው ሊያወርዷቸው ዳግመኛ አይገባም ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እሊህ አባቶችም እንዲህ ብለው መለሱለት። ሐዋርያ ጳውሎስ ንስሐ ስለሚገባ ሰው ይህን ዓለም በኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህ ሐዋርያ እንዲህ የሚለውን ቃል አስከተለ። ዳግመኛ የእግዚአብሔርን ልጅ ሊሰቅሏቸው ሊያዋርዷቸው ይገባልን? መከራን መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሰራው ሁሉ የተጠመቀውም የጠፋ ነውን? አንተ እንደምትለው ይህ ስንፍና እና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐ ሰርቷል። በናጥስ ሆይ ከዚህ ከረከሰና ከከፋ ምክር ተመልሰ ንስሐ ግባ። ለእግዚአብሔር ለራስህና ለሰው ልጅ ሁሉ ጠላት አትሆን። እርሱ ግን ከክፉ ሀሳቡ ተመልሶ ትምህርታቸውን አልተቀበለም፣ አውግዘውም ከምዕመናን ለዩት። በትምህርቱም የሚያምኑትንም ሙሉ ለዩአቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሥ ምዕመናንን ያስራቸው ዘንድ አሰርቶ በፊቱ ያኖራቸውን የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሱን ተከራከረው። ንጉሱም አስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጩን አሻሽቶ ተወው። ንጉሱም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፍም ወደ ተነሳበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩት አዘዘ። እግዚአብሔርም ከዚያ አድኖት ያለ ጉዳት በጤና አስነሳው። ዳግመኛ በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩት አዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ታምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜ እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእግሮቻቸው የእግር ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚህ በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ይወግሯቸው ዘንድ አዘዘ። ምን የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ።
3 ቀንም ወዳነደዱበት የወሸባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደቀዘቀዘ ጠል ሆነላቸው። የወሸባ ቤቱንም በከፈቱት ጊዜ የእግዚአብሔርን ገናንነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃ ውስጥ እሳት አንድደው ቅዱሳኑን ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆሞ ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳት ፍም ላይ ነበር። የነካው ነገር የለም። የራሳቸው ጠጉር እንኳ አልተቃጠለም። ምዕመናንም ስጋቸውን በሌሊት ወሰዱ። ለክብራቸው እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእሳቸውም አስደናቂ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የቅዱሳን የሰማዕት አውሲስና የእንጦንዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍርዮስ በሰማዕትነት አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምለተ ጽምዱከ ዘልፈ ለእለ አነብብ ተወከፍ ዜናዊተ መጽሐፈ እንተርእስከ እግዚኦ ጸዲቀ ምሕረት ተወከፈ እምለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ወዘቲ መካን እስከ አረጋዊ ሊቅ ወንዱስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አንቦስ ትርጉም ሳዲስ ወለሰማ ቃሎ በዝና መንፈስ ጸሎተ እሙ ማርያም ማረቂተ ኩሉ እንባ ሰበረ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት